አረንጓዴ ከመሳለም ወም ሰማያት ወረደ ሲል እኮ እቺ ቀይ ቢጫ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ ታችሁታል ተቀርጾ። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። አደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? አየስ ሊያወርደው ይችላል፣ በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። አረ ያዛች ለዚህ እኮ ነው መድኃኒዓለም ማለት እግዚአብሔር አምላክ ለእስራኤል ይህች በዓል ለዘላለም ናት አትርሷት። ችግር የለም። እኛ ግን ወጣት ሰንበት ትምህርት ቤት ሞቅ ሲል ልታጅብ ሞቅ ሲል ልትቀር ነው። የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የርስ በርስ ግጭት ቢኖር መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅ በኋላ መመለሻ ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ ይጎን እናውቃለን። የዛሬ 3 ዓመት ተጨንቀንባታል። እዚህ ላይ ብዙ ነገር ታስቦ ብዙ ተሄዶ መድኃኒዓለም ግን ፈቃዱ ሆኖ ከዚህ እስከዚህ ድረስ አሰፋ። የሚያውቅ ያውቀዋል። ይህን ድል ተጠቀምበት። ወደ ኋላ ትበል አትሽሽ። ለማን ልትሰጠው ነው? በዓሉ ብሰል ጠያቱን ያዜራስክ ጠብቅ። አንተ ካልጠበቀው ማን ይጠብቅልኝ? አባቶቻችን ለእኛ ሰጥተው እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ እናንተ በዓል ናት ያለው ለዚህ ነው እግዚአብሔር አምላክ። ይሄንን ስናየው ባንዲራው ቀይ ቢጫ አረንጓዴው ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም ዛሬ። እንዴት የተለጠፈውን አንሳ አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሲል መውሰድ ምናምን ብሎ እግዚአብሔር ገሎ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። ታዲያ ያን መስቀል አይሁድ ተሰቀለበትን ሁሉ ሲያበራ ድምፃም ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ 3 ዓመት ታምራት